ተመልካቾቻችን አዲስ ቀንን እየተከታተላችሁ ትገኛላችሁ አብራችሁን ስለሆናችሁ እናመሰግናለን አሁን ሰዓቱ የጥዋት ገበያ ወደ እናንተ የሚደርስበት ሰዓት ነው ቀደም ሲል የነገረችንን መረጃዎች አካታ ሌሎች መረጃዎችንም ልትነግረን መቅደስ እንዳለ እዚህ ከኛ ጋር ትገኛለች በድጋሚ እንዴት ቆየሽ እንዴት አድራችኋል አለን መቀጠል ይቻላል እሺ አመሰግናለሁ እንዴት አድራችኋል ተመልካቾች በድጋሚ የአዲስ ቀን የጥዋት ገበያ ተጀምሯል መቅደስ እንዳለ መረጃዎችን ነግራችኋለሁ አብራችሁን ነው በአማራ ክልል የምትገኘው ኮምቦልቻ ከተማ በኢንዱስትሪ ማዕከልነቷ ትታወቃለች በከተማዋ ሰፊ የወተት ሀብት መኖሩም ይነገራል ከዚህ ቀደም ታዲያ ወተቱ ገዢ በማጣቱ እስከ መደፋት ይደርስ እንደነበር አርሶ አደሮች ይናገራሉ በከተማዋ ከተቋቋመ ጥቂት ዓመታትን ያስቆጠረው አባይ የወተት ምርቶች ማቀነባበሪያ ለዚህ ችግር መፍትሄ አምጥቷል ሪፖርተራችን ሳምሶን ገድሉ በፋብሪካው ቅኝት አድርጎ ያዘጋጀውን ዘገባ አብረን እንከታተል ከፍተኛ የወተት ምርት ከሚመረትባቸው አካባቢዎች መካከል እንደሆነ ይነገርለታል ይህ ኮምቦልቻ እዚህ የተገኘው ያለ ምክንያት አይደለም በዚህ በተለይ በአማራ ክልል አንድ የወተት ማቀነባበሪያ ፋብሪካ ተከፍቶ ስራ ጀምሯል ይህ ፋብሪካ መከፈቱ ደግሞ በርካታ ወተት የሚመረቱ ወተቶች ከመደፋት ጭምር እንዳዳናቸው ተነግሮናል እስቲ ምን ይመስላል ስራው እንዴት ነው የስራ ዕድል ፈጠራው ምን ይመስላል የሚለውን ገብተን በስፋት እናያለን ያናስተልን እንደነ አባይ ይባላልው አባይ ድግስ እዚህ ላይ ኬሚካሏን መቼ ሐሳቡ መጣሉ አባይ መቼ 2017 መስከረም ላይ ነው ስራ የጀመርነው በርግጥ ነገር ግን ይሄን ሐሳብ በ2001 ዓመተ ምህረት የፒኤልሲ አቋቋምን ከዛ በ2005 ዓመተ ምህረት መሬት ወሰድን እዚህ ከተማ አስተዳደር ከ2005 እስከ 2006 ድረስ ግንባታው ተሰርቶ ተጠናቀቀ በፋይናንስ በምክንያት በብድር በመናም ምክንያት ዘግይቶ 2017 መስከረም 9 በዚህ ዓመት ላይ ስራ ጀመርን ማለት ነው ወተት በዚህ ይገባል እዚህ ይቀበላል እዚህ ቴስት ከተደረገ በኋላ ላቦራቶሪ ሄዶ ተመርምሮ ወደ ሚዛን ነው ይሄ ከዛ ፊልተር ነው በፊልተር ከተጣራ በኋላ ሚልክ ስቶሬጅ ኤ እና ቢ እነሱ ጋር ስቶር ታረጋለህ ቺለር አለው ወተቱን ያቀዘቀዘ አሁን ለምሳሌ ያሁን 7.5 ላይ ነው ያለው ቅዝቃዜው ሚልክ ስቶሬጅ ከገባ በኋላ ፕሮዳክሽን ማናጀር ጋር ሆነን የሚያስፈልገን ምርት እናዛለን ማለት ነው አሃው ይሄ እርጎዋችን ነው በ440 ሚሊ ነው ይሄ ደግሞ ፓስቸራይዝ ወተት ነው ይሄ ወደ 12 ቀን አለው ኤክስፓየር የሚያደርግበት ዴቱ እርጎ የሚቆየው ይሄ 6 ቀን ከ5 ቀን እስከ 6 ቀን ከስራ ዕድል ፈጠራ ጋር እናንሳ የፋብሪካ እዚህ መምጣት ለምን ያክል ሰዎች የስራ ዕድል ፈጠረ ቋሚ ወደ 29 ሰራተኛ አለ ሰው እንደዚህ የታከመ ወተት የታሸገ ወተት እንዲለምድ ቦታዎችን መርጠን 6 ሱቆች ከፍተናል ኮምቦልቻ ላይ ትምህርት ቤት ምገባ ላይ ደግሞ ወደ 15 ሰራተኛ አለን ከዚህኛው ውጭ ተማሪዎች ምገባ ላይ አለን ሚልክ ኮሌክሽን ሴንተር የሚሰሩ አሉን ወተት ሰብስበው አምጥተው ባጃጆች አሉን የተከራየናቸው ባጃጁ ላይ የሚሰሩ ሹፌሮችና የሚያግዙ አሉ ወተት እነዚህ ወደ 33 ሰራተኛ ናቸው ያው ተመሮ ስራ ያጡ እንደው ሳይማሩ በተለያየ ልምድ ያላቸው ሰዎችን የስራ ዕድል መፍጠር ነው አሁን ያለና ያው ወደ 69 አካባቢ ጊዜያዊና ቋሚ ሰራተኞች አሉ አንድ ገበሬ ተጨማሪ ስራው ነው ወተት ማለት ያን ወተት አልቦ ነበር የሚደፋ የነበረው ይሄ ሲቋቋምለት ይሄን ወተት በማቅረቡ ልጆቹን ያስተምራል ሌላ ተጨማሪ እንስሳት ሀብት ይጨምራል ስለዚህ በዚህ መልኩ ትልቅ ግባት አለው ባርዳ ዩኒቨርሲቲ ነው ፉድ ኢንጂነሪንግ ላይ ተመረኩት በጣም ደስ የሚል የእውቀት ትራንስፈር አለ እውቀታችን አፕላይ ያደረግን የማህበረሰቡ ተቀባይነት አለን ንጽህና ያው በንጽህና ስጠጣ በንጽህና ስትል ተቀባይነት ስላለው በጣም ደስተኛ ነው ማህበረሰቡኛንም በእንክብካቤ እንቀበለን የትምህርት ቤት ምገባ የጧቱን ሽፍት ልከናል ለከሰዓት ተማሪዎች ተፈልቶላቸዋል ወተት ሲገባ ጀምሮ ንክኪ የለም ራሱ የከተማ አስተዳደሩም በጣም ጠንካራ ናቸው የዚህ ቦርድ የምገባ ቦርድ አባላት በማንኛውም ሰዓት ይቆጣጠራሉ መመርመሪያ ሁሉ ማሽን አላቸው ቼክ ያደርጋሉ እያንዳንዱን እንዴት አድርገን እንደምናዘጋጅ ይቆጣጠራሉ ትምህርት ቤት ይቆጣጠራሉ
ጠንካራ ናቸው በጣም ደስ ይላል። በጣም ደስ ብሎኛል። ስለዚህ እኔ ለተማሪዎች ምገባ መድረስ ስላለብኝ ይዤ ብሄድ ጥሩ ነው። ይዤ ብሄድ አመሰግናለሁ በጣም ሞክረውኛ በቀን ምናመላልስ እሺ በቃ ተስተካክሏል። በጣም መልካም። ስለዚህ ይሄን ልመልስ። በጣም አድርጌ አመሰግናለሁ። ጥሩ ጊዜ ነበረኝ። ተማሪዎቹ ጋር ደግሞ ልድረስና የተማሪዎቹን ደግሞ ወደ ትምህርት ቤት ደግሞ እናመሰግናለን። ደስ ብሎኛል በጣም የኛ ሰራተኞች ስላሉ እዛ እነሱን ደግሞ እዛው ተናግዱ እነሱንም እንግዲህ እዛው ታዋቸዋላችሁ። በጣም አድርጌ አመሰግናለሁ። ተመልካቾቻችን ኮምቦልቻ ተማሪዎች ምገባ ጋር ደግሞ ሄዳለሁኝ እኔ አብራችሁኝ ስለነበራችሁ በጣም አድርጌ አመሰግናለሁኝ። እኔ እዚህ ተማሪዎች ጋር ምገባውን እቀጥላለሁኝ። ለዛሬ እዚህ ጋር ይበቃኛል። ቻው ሰላሙን እንሂዳ። እሺ ዘላለም መራው ይባላለሁኝ የኬሬጅ ኢትዮጵያ ቢዝነስ ግሩፕ እንዲሁም የቆዳ ማኑፋክቸሪንግ ማኔጂንግ ዳይሬክተር ነኝ። ወደዚህ ኢንዱስትሪ የገባሁት ቀደም ሲል ስሰራ ከነበረው የቱሪዝም ኢንዱስትሪ ሀገራችን ባሉ ተከታታይ የነበራቸው ችግሮች እንዲሁም ዓለም አቀፍ ደግሞ የኮቪድ ወረርሽኝ በመምጣቱ ምክንያት ቱሪዝም ኢንዱስትሪው መቀዛቀዝ ውስጥ ሲገባ የቱሪስት ፍሰቱ ወደ ሀገራችን ሲቆም ከቱሪዝም ኢንዱስትሪ ወደ ማኑፋክቸሪንግ ኢንዱስትሪ ውስጥ ሺፍት በማድረግ ለሀገራችን ትልቅ አስተዋጽኦ እያደረገ የስራ እድል እየፈጠረ ያለ እንዲሁም ደግሞ ትልቅ ኦፖርቹኒቲ እንደ ሀገር በሀብትም ደረጃ ትልቁን ከአፍሪካ ቀዳሚ የሆነ የቆዳ ሀብት እንዳለ ጥናት በማድረግ ወደዚህ ኢንዱስትሪ ውስጥ ገብተናል። አሁን 8ኛ ዓመታችን ነው ወደዚህ ኢንዱስትሪ ውስጥ ከገባን እና በአፍሪካ ደረጃ በዓለም አቀፍ ደረጃ ተወዳዳሪ የሆኑ ዓለም አቀፍ ብራንድ ዓለም አቀፍ ኳሊቲን ያማከሉ ፕሮዳክቶችን እያመረትን ለሀገር ውስጥም ለውጭ ሀገርም ገበያ እያቀረብን እንገኛለን። እኛ እንግዲህ የመጨረሻውን ኢንድ ፕሮዳክት ነው የምናመርተው። ከዚህ ኋላ ሁለት ስቴፖች አሉት። አንዱ ቆዳውን ማልፋት ነው፣ ሌላው ደግሞ ቆዳውን ከእርድ ጀምሮ ሰብስቦ ማቅረብ ነውና እኛ የመጨረሻውን ኢንድ ፕሮዳክት ነው የምናመርተው። ከታነሪዎች ነው ፊኒሽድ እነዚህ ፊኒሽድ ቆዳውን የምንቀበለው። ያለቀለትን ቆዳ ከታነሪ ተቀብለን ወደ ፋሽን ኢንዱስትሪ ውስጥ ፈርኒቸር እዚህ እንደምትመለከተው ፈርኒቸር እናመርታለን። የቆዳ አልባሳት እንደዚህ ውብ የሆኑ የቆዳ አልባሳት እናመርታለን። ጫማ እናመርታለን። ቦርሳዎች፣ ሻንጣ፣ የላፕቶፕ መያዣ ባጎች ከቆዳ ሊሰሩ ቀበቶን ጨምሮ ሁሉንም ነገሮች ከቆዳ የሚሰሩ ነገሮች አክሰሰሪዎችን ጨምሮ እናመርታለን። የአገራችን ውስጥ ሁሉንም ነገር ማምረት ይቻላል። ከጥሬ ዕቃ መላክ ቫልዩ አድ አድርገን ከፍተኛ የውጭ ምንዛሬ ከማግኘት የስራ እድል ከመፍጠር በጣም ብዙ ኦፖርቹኒቲዎች አሉት ማኑፋክቸሪንግ። የዓለም ኢንዱስትሪዎች እዚህ የደረሱት ቫልዩ አድ በማድረግ ነው። ጥሬ ዕቃ አምርተው በመሸጥ አይደለም። ክር ከውጭ ሀገር እናመጣለን፣ እኛ ሽመናውን ሰርተን ጨርቁን ደግሞ መልሰን ልብስ አድርገን እንልካለን። ስለዚህ ክሩንም ራሱ እዚህ ማምረት ይቻላል። ጥጡ አለ፣ ቆዳውን እዚሁ እንደዚህ አይነት ውብ ፕሮዳክቶችን አምርቶ ቫልዩ አድ አድርጎ ዓለም አቀፍ ተወዳዳሪ መሆን ይቻላል።
እንግዲህ አዲስ ቀን የጧት ገበያ መረጃዎቻችን የተከታተላችሁትን ይመስሉ ነበር። አመሰግናለሁ መቅደስ። እናመሰግናለን። መልካም ቀን።